ስፖርት ላይ እኔ እንደው ላንተ ሁሉም የፕሪሚየር ሊግ ቡድን እድለኛ ነው። የፕሪሚየር ሊግ ላይ እንዳለ ዓለም ላይ ያለ ሰው እንዳለ እድለኛ ነው። አንተ ፕሪሚየር ሊግ ላይ ስላለህ ማለት ነው። አንተ ምን ላድርግ? እግዚአብሔር እንዴት እንደሚያበሳጭ እንዴት! ኧረ በስመ አብ! ኧረ ነደድኩኝ! በስመ አብ! ሳላ ምንድን ነው የምትሰራው? ከእጃችን 80 በኋላ አድረርኩኝ። በስመ አብ! ስቦዝ ላይ ንጉስ ነህ። የፕሪሚየር ሊጉ አርማ ላይ አንተን ካላስገቡ ንቀት ነው። በእውነት በጣም ነው የምትችለው። ስቦዝ ላይ አንተ ብቻ ነው ቀይ። እኛን ጎዳ ነው እሱ ቀይ ጎሉ ቢገባ ይሻለን ነበር። ለቡድኑ ብለህ አንተ መስዋዕትነቱን ከፈልክ። ኧረ እንዴት በረኛም ጀማ አለ ዋንጫውን ማለት ነው። በራሴ ነው የምበላው፣ በራሴ ማለት ነው። እኔ ዋንጫ በራሴ በላዋለሁ። ግን ቼባው ታዝቤያለሁ። ቅሌታም መሆንህን ያረጋገጥኩት አንተ ቅሌታም ነህ። በቃ የምሬን ነው የምነግርህ። አንተ ደግሼ ታቀለኛለህ። ምን አይነት ቅሌታም ሽማግሌ ነህ? ይኸውልህ እኔ ስንት ቢያንስ እንኳን አትደግስ አትለኝም። ይሄንን ካወቅህ በእናትህ ኧረ ተቃጠልኩኝ። እኔ ይኸውልህ በራሴ ቡድን እንዲህ ተቃጥዬ አላውቅም። ከኋላ እያለሁ ማለት ነው። ከኋላ እያለሁ እንችላለን። ምንም የምትበላው ነገር የለም። ተቃጥዬ አላውቅም። ከኋላ እያለሁ በራሴ ቡድን እንዲህ ተቃጥዬ አላውቅም። አይነት ሽማግሌ ይመቻችሁ። ለማንኛውም ግን እኔ ዋንጫውን እበለዋለሁ። የምበለው በራሴ ጥሬ ግሬ ነው። በቃ አርሰናልን ተማመኝ። ከዚህ በኋላ እንደውም ለሌላ ክለብ አልቋጠርም። በቃኝ እኔ በቃኝ መቋጠር ወይ አልቋጠርም። ለሌላ ክለብ ለክለብ ብቻ ነው መቋጠር። በቃ በክንዳችን እንበለዋለን እንጂ እንበለዋለን። በቃ ከሞን አንፈራም ነው። ይመቻችሁ። ለማንኛውም ባምዳ ስለነበራችሁ በሙሉ ሊቨርፑል ደጋፊዎች፣ የሲቲ፣ የማንቸስተር ዩናይትድ፣ የአርሰናል እንዳለ ቴንኪው ስለመጣችሁ አመሰግናለሁ። ግን ደግሼ አልቀለልኩም። ቀልያለሁ። እባክህ ምን ዋጋ አለው? ወይኔ ሲጀመር የጎረምሳን ስራ እንዲሰራ ሽማግሌ አትልክም። ገባህ አይደለ? ራስህ ትጨርሰዋለህ። ይሄ ምን አይነት አድክም የሆነ አርኒስሎት አውት ዛሬ ማታ አርኒስሎትና ጋክፖ ይዘኸው ማኑ የሀገርን ልጅ ይዘኸው እዛ ሆላንድ ግባ። አንተ ዱቄት የሆንክ ሰውዬ ማኑ ሶቦዝ ላይ ትችል ነበረ እኮ ትችል። እየተናገርን ያገባው እያወራን አገባ። ከዛ ኋላ ካምፓክ ባለቀ ሰዓት ካምፓክ ይሰራባችኋል። ባለቀ ሰዓት ለእኛ ለውጥ የለውም። እኛ እኮ ማኑ ይኸውልህ የጎረምሳን ስራ ለመስራት ሽማግሌ አትልክም። ማን በሜዳውና በደጋፊ ፊት ዳኛው ዝም ብሎ ሰስፔንስ ያደርገናል ብላ 3-1 እና 2-1 ለውጥ አለ። ምን አገባን? ለውጥ የለውም። ሽንፈት ነው። ባይ ባይ ቶፕ 4 ባይ ቶፕ 4 ገባሽ አይደለ? ባይ ቶፕ 4 አታሽቃጥ። ምንም ለውጥ የለውም። ባይዘው ማለት ምንም ለውጥ የለውም። እናቴ ማሸነፍ ያለበት ጊዜ ስማ ይኸውልህ ሰው አጀበህ አላጀበህ እናቴን ምንም ለውጥ የለውም። ሌላ የሆነ ማይረባ ቡድን ያስጥልሃል። ገባ ስለማትችልማ 2026 ከገባ ፕሪሚየር ሊግ ላይ ሁለተኛ ጊዜ ነው ያሸነፈው። ገባ አይደለ? ሁለተኛ ጊዜ ማለት ሶቦዝ ላይ ትችል ነበረ ግን አትችልም። ከንስለነዋል። ትችላለህ ያልነውን ከንስለነዋል። እግረ ወያላ ዛሬ ዋንጫ የምታረጋግጪ ነው መሰለሽ? ስትጨፍሪ ነበረ። ዋንጫ ማረጋገጥ ይሄ ነዋ። አንተ ያዝረከረከውን ፖይንት የትም የጣልከውን ፖይንት በእኔ ትከሻ እኔ ላይ ታዝለ መጥተህ ዋንጫ ልታረጋግጥ ሲያምር ይቀራል። አዎ ክለቤ ተሸንፏል። ደስ ብሎኛል። አዎ ደስ ብሎኛል። ከናንተ ወሬ ማለት ነው። እኛ በዚህም በዛም እንገባለን ቻምፒየንስ ሊግ። በዚህም በዛም ቻምፒየንስ ሊግ ሊቨርፑል መግባቱ አይቀርም። አስቶን ቪላ እና ትርፍ ይወርዳሉ ታያለ። እኛ ቻምፒየንስ ሊግ ቦታችን ማግኘታችን አይቀርም። እናንተ ግን እቺን ማጣታችሁ ደስ ብሎኛል። It's a sweet joy. እንዲህ በቀላሉ አንላቀቅም ዘንድሮ። እኔ ቃሌን አከብራለሁ። ወያላ ዋንጫውን አይበላም ብያለሁ። ቃሌን አከብራለሁ። በወንድም ጥላ በማንቸስተር ሲቲ ታግቼ ቃሌን አከብራለሁ። ምድረ ፎቃቃ ወያላ ምድረ ፎቃቃ ምድረ ታዛይ ምድረ ተለጣፊ ትበለዋለህ ዋንጫ ማረጋገጥ እንችላለን። ሲቲ አሸንፏል። ምንድነው ማየው? ምን አይነት የተጣለ ጨዋታ ነው ሊቨርፑሎች የምትጫወቱት? አንድ አገባችሁ፣ አቻ ሆናችሁ ምንድነው? ከዛ በኋላ ያውላ ሰው
ያውላሱ ይወጣል ሲቲ እንደሚያገባ በጣም ግልጽ ነበር። ማን ሶቦዝ ላይ ብቻውን ነው የሚጫወተው። አረ በስመ አብ እናቴ ደግሞ 5 ሶቦዝ ላይ ቢኖር ዛሬ ሲቲ 4 ነበር የሚገባበት። ምንድነው? ምን አይነት ጨዋታ ነው የሚጫወቱት? አረ ወይኔ ጉዴኔ ተቃጠልኩኝ። በስመ አብ እንዴ! ባትመሩስ ወይ አርፋችሁ ተቀጥቅጣችሁ ብትሸነፉ የሚያምር ጨዋታ ተጫውታችሁ ትሸነፋላችሁ። ምን አይነት የተጣለ ቲም ነው? አረ ምንድነው? እኔ ግን ምን ተውት። እሺ እኔ ራሴ አሸንፌ እበላለሁ። እኔ 6 ነጥብ አለን። አሁንም እኮ 6 ነጥብ አለን። ራሳችን አሸንፈን መብላት እንችላለን። ግን ትብብር የሚባል ነገር ምንም አንድ ቲም አያውቅም። ወይኔ ሊቨርፑል አትችሉም። በጣም ነው ማች ለኛ ሲሆን ነው እዛ ግግም የምትሉት። ሃላንድ እዛ ያገባባሃል ፔናልቲ ደግሞ አይስትም ሮቦት የሆነ ሰውዬ። በስመ አብ ወይኔ ሲቲ በጣም ነው የተበለጡት። ሰከንድ አፍ ጭራሽ አልቻሉም። ይሄ ቲም በፍጹም እኛ ላይ አይደርስም። ልንገራችኋ በፍጹም አርኔ ስሎትና ማለት ነው ተጫዋቾቹ ከሶቦዝ ላይ በስተቀር ማለት ነው ቶፕ 4 ትመኘዋለህ። ቶፕ 4 ትመኘዋለህ። አርኔ ስሎትን አሁን ነው ማባረር ያለባችሁ። አስጨፍራችሁን የነዚህ መቀለጃ ታረጋኛለህ። እኛንን ምን በለው እግር ነው የምትበላው። ሶቦዝ ላይ ማለት ነው ቀይ ካርድ አይቷል። ለጎሉና ለፐርፎርማንሱ እንደ እረፍት ውሰዱት፣ እንደ እረፍት። ያለ ሶቦዝ ላይ ግን ማለት ነው ሊቨርፑል ትረገጣለህ፣ በቃ ትወቀጣለህ። ቶፕ 4 ትመኘዋለህ። ይኸው ወንድማችንን መድኃኒዓለም ያሳዝናል። ለነገሩ ምን ጠንከር ብላችሁ 3 ነጥብ አትረቡ። እንደ ዛሬ የተቃጠልኩበትን ቀን ራሱ ሊቨርፑልን አላስታውስም። ወይኔ ተከላክሎ መውጣት ማንን ገደለሽ? ለዶሚኒክ ሰቦዝላይ ክብር ጭራሽ ቀይ ካርድ ያገኘ ተጫዋች ለሱ እንኳን እንዴት ነው አቻ ማንወጣው? ያን የመሰለ ጎል አስቆጥሮ አይረቡም ተከላካዮቹ። በርናንዶ ያን ጎል እስኪያገባው ወይኔ ሊቨርፑልን እኔ በጣም ነው ቅጥል ያልኩት። ከምሬ ነው የምላችሁ። ኧረ በስመ አብ አግብቶ ማቅ አንፊልድ አግብቶ ማቅ ሰው የጭራሽ ሃላንድ ያግባ። ስረጋጋ መጣ ይሻላል ሊቨርፑልን። ያው ጨዋታውን እንደምታዩት ማንቸስተር ሲቲ 2-1 አሸንፏል። ሃላንድ ከረፍቱ በፊት ያልኩትን ነገር ይኸው አደረገው። ቢስትም ማግባቱ አይቀርም። አሲስትና ጎል ሲቀጥል ሊቨርፑል የሚገርም ጨዋታ ነበር ሲጮት የነበረው። ግን ባለቀ ሰዓት ምንድነው እንደዚህ መንበዛበዝና መንበጫበጭ? ኢኬቲኬ ዛሬ በጣም ያቃጥል ተጫዋች ነበር። በጣም ያቃጥል። ኬርኬዝ መከላከል ላይ ጥሩ ሆኖ ማጥቃቱ ላይ ሲመጣ ይፈዛል። ለማንኛውም በ56 እየመራ ነው። በ50 ትከተሉናላችሁ። ግን ይህ ማለት የዋንጫ ተፎካካሪ ናችሁ ማለት አይደለም። ያው ለጨዋታው ድምቀት ብላችሁ እየመጣችሁ እንደሆነ እናምናለን። ቀጣይ ሳምንት እንደምትጥሉ እናምናለን። ኮንሲስተንሲ የላችሁ። ዘንድሮ ዋንጫ የኛ ብቻ ነው። የአርሰናል ደጋፊ ደረትን ነፋ አርግ ማንንም እንዳትሰማ አትበል። ቀደም ትሆናለህ። እናንተው ቅዳይ እንደቀረም ጊዜው ያልቃም ነው። አባቴ ዶር በርሽማግሌ አባቴ አታ ካሁን በኋላ በቋጠር ይለመዳል። አባቴ እንበላለን አባቴ እናንተ አባቴ ሙሉ ጀማ 100 ሺህ አባቴ ይሄ ነው። ድሮም ሽማግሌ አምኜ ባሰልፍ ባለቀ ሰዓት ላይ ያደረጉሽ ልጥፍ። አይ ሊቨርፑል አይ አሁን አንተ እንደ ባለፈው አመት ሻምፒዮን ነህ። አንተ የባለፈው አመት ሻምፒዮን ነህ ወይ? ምንድነው ይሄ? በቋጠሮ አገዝነ ተፍተፍ ማለት ያቅታችኋል? ሄሎ ካምባክ ከ80 በኋላ ነው የምትሰሩት። ምንድነው የምትሰሩት? ቆይ እኔ ምንም የምናገራችሁም ነገር የለም። ፈጣሪ ግን የሰላም ያርግላችሁ። ምንድናችሁ? በቃ ብቻ ደህና ደሩ። ጀማው ሁለታችንም ከስረን ወጣን በዚህ ጨዋታ ሁለታችንም። እኛም ቶፕ 4 አጣን። አርሰናልም የነጥብ ጋፑን የ9ን አጠበበ ወደ 6። ሁለታችንም ከስረን ወጣን። ጀማው አንፊልድ እንደዚህ ተንቆ አይቻላቅም። እኔ በህይወቴ ተንቆ አያውቅም። በ5 ዓመት ውስጥ ያላሸነፈን አሰልጣኝ በአንፊልድ መጥቶ አሸነፈን። ሃላንድ የመጀመሪያውን ጎል አስቆጠረ በአንፊልድ። አርሰናል ምንም ሳይጠቀም እኛም ሳንጠቀም ያኔ መሰለ የሶቦዙ ላይ እንቅጣት መት መናቀር ጀመው። ዳኛውም ተጫወተብን ጀመው። ዳኛው ነው ሁሉ ነገር ተጠያቂ። ዳኛው አረስሎት። ከዚህ በላይ መታገስ የለብንም። አረስሎት ከዚህ በላይ አረስሎት መታገስ የለብንም ጀመው። አንፊልድን አቀለለው ጀመው አቀለለው። በዚህ አመት ስንተኛ ሽንፈታችን ነው በአንፊልድ። አሁን ቶፕ 4 ምንም አይነት እርግጠኛ አይደለም። ቀጣይ አመት ወይ ኢሮፓ ሊግ ወይ ኮንፈረንሳችን። አሊሰን ሸጠን
ወይኔ ምን አይነት ጨዋታ ነው በጌታ ስም ሃላንድ የሚገልልኝን ሰው ነው የምፈልገው እኔ ሃላንድ የሚገለው ሰው ወይኔ ከርኬዝ የሳተው ኳስ ወይኔ ከርኬዝ የሳት ባለቀ ሰዓትም ቢሆን የሳታትን ኳስ አይታችሁታል ከርኬዝ የሳታትን ኳስ ለምንድን ነው ደግሞ ሳላ ኳስ ነው ለምንድን ነው እኔ ራሴን አመመኝ ሲጀመር ትገሉኛላችሁ አውቀዋለሁ በእናንተ ነው የምሞተው አንፊልድ መታችሁ የአርሰናል ጣል ደርሷችሁ ሰው ቦዝለያችን ፍሪክ ካስገብቶ 1-0 ትወጣላችሁ ብዬ ነበር እኔማ የአርሰናል ጣል ይደርሳችኋል ብዬ ነበር አርሰናሎች ደግሞ ይበላችሁ ባለፈው እኛም ስንቋጥር እንደዚህ ነው ያደረጋችሁ ማንቸስተር ዩናይትድ ላይ ማለት ነው እንደዚህ ነው የሰራችሁ ማበዴ ነው በቃ ይብሰጥሽ የፈላውን ነገር ሼባው ነጥቡን አደረግሽ ወደ ዳር እኔስ መብላቴ መቼም አይቀርም ይብላይ ላንቺ ወደ እኔም አቀርብም እበት አሁን የሰውዝ ላይ ያጉል እንዶ አፈር ሊበላው ነው እኔስ በለዋል ሲቲ ቆጨኝ ለአርሰናል ለሶስት ጨዋታ የሚሆነው ለአንድ ጨዋታ ማባከኔ ነው እበት ሼባው ሰውዝ ላይ ግን እኔ በቃ አንጀቴን ይበላው ገብርኤል ግን ዋት ኤ ጌም ይረስለው ያለው ትላንት አሸንፈሽ ጨፍረሽ ነበረ ደሞ ካንቺን ብሶ በሰርግ ዘፈነ ዛሬ በታራዋ ገፍታ ለቆየችው ሊቨርፑል ሲያገባ ዳንሱን ደገመችው የማንቼና ቼላው ቋጠሮ ሆነና የሰርጉንም ድግስ አደረግነው መና ሲቲ ማንፊልድ ሄዶ አሸንፎ መጣ ግባና አውጣው ልበላ ይሄ ነዋ ሲቲ ሳይችል አሸነፈ በቃ ሳይችል አሸነፈ እኛና ማንቼ ተባብረን ከቋጠርን አርሰናል እንደውም ባይቋጠርም ኖርማል ነው በቃ እኛ ተባብረን እንችላለን በቃ ሊቨርፑልንም ከቶፕ 5 አስወጣናት እንደገና ደግሞ አርሰናልንም ቂጥቂጦ ሲቲ እንዲከተል አረግ ነው በቃ አለቅ እና ተረጋጉ እሺ ገና 13 ሳምንት ይቀራል ተረጋጉ አሁን ማለት ነው ስለ ጫውታው ምንም ላወራ አይደለም የመጣሁት ጋይስ ስለዚህ ሰው ነው ላወራ የመጣሁት ሰውስ ላይ ምን አይነት ድንቅ ተጫዋች ነው የምር ማለት ነው ሊቨርፑል ቤት ውስጥ እንደሱ አይነት ሙሉ ጉልበቱን ሙሉ ጊዜውን ሙሉ ኃይሉን ሰጥቶ የሚጫወት ተጫዋች ቢኖር ኖሮ ዛሬ የፕሪሚየር ሊጉ መሪ አርሰናል ሳይሆን እኛ ነበር የምንሆነው የምሬን ነው የዛሬውን ጨዋታ ምንም አትበሉት ይሄ ስለውጤቱ ምንም አናወራ ግን ያገባው ጎል ሲጫወት የነበረበት ሜትድ ማሳውስ ላይ አንደኛ የምር ሁላችሁም አንዴ ኮሜንት ላይ ሰውስ ላይ እናድንቁልኝ ስለ ጌሙና ስለ ውጤቱ ማውራት ያስፈልጋል እንለያለን ማለት ማንቼ ቤተሰብ ማንቼ በቃ ትችላለህ ዋንጫው ከማንቸስተር ከተማ ዋንጫ ስንበላ ይሄንን እያየለናል አረ እንለያለን ለቤቴን እንችላለን ማለት ለመሆን እንደዚህ እንችላለን በቃ ቢያንስ ማሸነፍ እንደዚህ ቢያንስ አሸንፈሉ ከቢዜ ናችሁ ኢታር ላይ ይጨፈርባችሁ ምን አይነት ድራማ ነው ያየነው ለዚህ እኮ ነው እግር ኳስን የምንወዳት ለዚህ እኮ ነው እግር ኳስን መናፈቅራት ምን አይነት ተአምር ነው ያየነው ሶቦዝ ላይ ያኔ መሰለ ጎል ከቶ በቃ ተስፋ አስቆርጦ አዝናን ይያለ በርናንዶ የሆነ የቻምፒየንስ ሊግ ምሽት ቀሰቀስክብኝ የሆነ የቻምፒየንስ ሊግ ምሽት አቻደረገ ከዛ አሊሰን ማዩን ዝራ ሰራሽ ሃላንድ ቀርቀር ከዛ በኋላ ሊቨርፑል የሞከሩት ሙከራ በስማው እኔ አላቅም ዶናሩማ ተቸላል ሲቲ ፋንስ እውነት የሚገርም በረኛ ነው ያላችሁ ይሄው ለሲቲ በረኛ ዶናሩማ ተችላል በእውነት ዶናሩማን ባለማስፈረማችን እስካሁን ድረስ ይቆጨኛል ወርልድ ክላስ ነው ሲቲ ዛሬ ትልቅ ውለታ ይማልሽልን አርሰናል እንዳለቂያት ይዘሻታል ለኛ ደግሞ ሊቨርፑልን ጣል አድርገልናል በዛ ላይ ሶቦስ ላይ ቀይ አይቷል እግር ኳስ አንፊልድ ላይ አበደች ማንቸስተር ሲቲ አሁንም በዋንጫ ፉክክር ውስጥ አለሁ ያለን ይገኛል በ25ኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ አንፊልድ ላይ ሊቨርፑልን ከማንቸስተር ሲቲ ያገናኘው ጨዋታ በማንቸስተር ሲቲ ድራማዊ በሆነ መልኩ 2-1 አሸናፊነት ተጠናቋል በዚህ ጨዋታ ላይ ፈርስት ሃፍ እና ሰከንድ ሃፍ በጣም የተለያየ ቀለም ነበራቸው ፈርስት ሃፍ ማንቸስተር ሲቲ የተሻለ ቡድን ነበር አስቆጭ አጋጣሚዎችን መፍጠር ችሎ ነበር ባይጠቀምበትም ማለት ነው ሰከንድ ሃፍ ግን ሊቨርፑል በጣም ተነቃቅቶና ተሻሽሎ
ነበር ወደ ጨዋታ የቀረበው የተሻለውን ቡድን ነበረ። 74ኛው ደቂቃ ላይም በዶሚኒክ ሶቦዝላይ አማካኝነት አስደናቂ የሆነ የቅጣት ምት ጎል አስቆጥረው ቀዳሚ መሆን ችሎ ነበረ። ከዛ በኋላ ማንቸስተር ሲቲ ከጨዋታው የወጣ ይመስል ነበረ። ነገር ግን በጣም በሚያስገርም ሁኔታ ጨዋታው ሊጠናቀቅ መደበኛው ጨዋታ ክፍለ ጊዜ 5 ደቂቃ በሚቀሩት ሰዓት ላይ 84ኛው ደቂቃ ላይ በርናንዶ ሲልቫ ማንቸስተር ሲቲን አቻ ያደረገች ጎል አስቆጠረ። ከዛ በኋላ 92ኛው ደቂቃ ላይ ማንቸስተር ሲቲዎች በጭማሪ ደቂቃ ላይ ፔናልቲ አግኝተው እንግዲህ በኤርሊንግ ብራውት ሃላንድ አማካኝነት ጎል አስቆጥረው ጨዋታውን 2-1 ማድረግ ቻሉ ማለት ነው። ከዛ በኋላ ሊቨርፑሎች ሞር ጎል ለማስቆጠር ሙሉ በሙሉ ነቅለው በወጡበት ሰዓትም እንግዲህ አሊሰንም ሳይቀር ለማጥቃት ሞክሮ ነበረ። ከዛ ማንቸስተር ሲቲዎች በቼልሲ አማካኝነት ጎል ሲያስቆጥሩ ኤርሊንግ ብራውት ሃላንድን በእጁ ያስቀሩት ዶሚኒክ ሶቦዝላይ የሚያምር ፍሪኪክ ጎል ቢያስቆጥርም በቀይ ካርድ ከሜዳ ተሰናብቷል ማለት ነው። ጨዋታው ግን በጣም ያበደ ጨዋታ ነበር። ማንቸስተር ሲቲ ከመድፈኞቹ አርሰናሎች ጋር ያለውን የነጥብ ልዩነትም ወደ 6 በማጥበብ በዋንጫ ፉክክር ውስጥ እንዳለ እያስመለከተን ይገኛል። ሁለተኛ ደረጃ ላይም ተቀምጧል። ሊቨርፑል በ39 ነጥብ 6ኛ ደረጃ ላይ ተቀምጧል። ማርክ ጉሂ ምን አይነት ፐርፎርማንስ ነበር ሲያሳየን የነበረው? ለዶሚኒክ ሶቦዝላይ ሲባል ሊቨርፑል የሆነ ውጤት ቢያገኝ በጣም ደስ የሚል ነበረ። ነገር ግን አልተሳካላቸውም ማለት ነው። በዚህ ጨዋታ ላይ ግን የሚገርም ድራማ የሆነ እውነት ሰከንድ አፍ ነበረ ጌሙ የተፈጠረው ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ሶቦዝላይ ጎል አግብቶ ሲጨፍር አብራችሁ አጨፍሩ። በቃ ሰውዬ የሆነ የተጠነቆለበት ነገር አለ እና እኔ አሁን ሰው አያምነኝም፣ ግን ብቻ እያልኩ ነበር አጠገቤ ላለ ሰው ሶቦዝላይ አግብቶ ጨፍሮ የሆነ ነገር እንደሚመጣ ያስታውቅ ነበር። ኤኒዌይስ ሲቲ ምን አይነት ካምባክ ነው እና በጊዜ በቃ ተስፋ እንዳንቆርጥ ስላደረጋችሁ እናመሰግናለን። ኤኒዌይስ እኔ አርሰናል ዋንጫ ከመብላት ያስቆሙታል ብዬ ሳይሆን ያው ሊቨርፑል እንዲጥል ለቶፕ ፎር ምናምን ለራሳችን ብዬ ነው እንጂ በቃ ቋጠሮ በውስጥ ይሁን ጋይስ። ከዚህ በኋላ ቋጠሮ በውስጥ ይሁን። ሲቲ አሸንፏል። ነጥብ ጋፑ ባለበት ይቀጥላል ማለት ነው። ትችላላችሁ ግን በስነ ምድረ ሽማግሌ አሁን አርፈሽ ለጥ አንወጣም ከሀገር ተስፋ ዋንጫውንማ በቀላሉ በፍጹም ልለቅ አልችልም። የፔፕ ጋርዲዮላው ሰራዊት አንፊልድ ላይ መጥቶ ፎክሮ አድርጎት ሄደውን ንግግር ነው ያራዳ ልጅ። ምንም ጥያቄ የለውም። የዘንድሮውን የእንግሊዝ ፕሪሚየር ሊግ በቀላሉ ለአርሰናል ልንለቅ ፍቃደኛ አይደለንም እግሮቻቸው ብለዋል ያራዳ ልጆች ማለት ነው። በሊቨርፑል በዶሚኒክ ሶቦዝላይ እጅግ በጣም አስገራሚ ጎል 1-0 ከመመራት ተነስተው ማለት ነው ያራዳ ልጆች በበርናንዶ ሲልቫና እንዲሁም 92ኛው ደቂቃ ላይ በተገኘች ፔናልቲ ኤርሊንግ ብራውት ሃላንድ አስቆጥሮ ማንቸስተር ሲቲ አንፊልድ ላይ ሊቨርፑልን 2-1 ማሸነፍ ችሏል። ሶስተኛ ጎልም አስቆጥሮ ነበረ። ነገር ግን ሶቦዝላይ ሃላንድን በመያዙ ማለት ነው በቀይ ካርድ ተሰናብቶ ወደ ቅጣት ምት ተቀይሯል ማለት ነው ያራዳ ልጆች። በሚያስገርም ሁኔታ ማንቸስተር ሲቲ አሁንም ነጥቡን ወደ 6 ዝቅ አድርጎታል ማለት ነው። ምንም የምንላቀቅበት ምክንያት የለም እያለን ያራዳ ልጆች። ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፕሊንግ ይደረግ። ቲክቶክ ሙድ እያዘነ ያራዳ ልጆች። አዳዲስ ሰዎች ደግሞ ፎሎ ማድረግ እቼ ፕላስ ምልክቷን መንካት እንዳረሱ። ምን አይነት ድራማ ነው ያየነው? ለዚህ እኮ ነው እግር ኳስን የምንወዳት። ለዚህ እኮ ነው እግር ኳስን መናፈቅራት። ምን አይነት ተአምር ነው ያየነው? ሶቦዝላይ ያኔ የመሰለ ጎል ከቶ በቃ ተስፋ አስቆርጦ አዝነን እያለ በርናንዶ የሆነ የቻምፒየንስ ሊግ ምሽት ቀሰቀስክብኝ። የሆነ የቻምፒየንስ ሊግ ምሽት አቻ አደረገ። ከዛ አሊሰን ማዩን ስራ ሰራሽ ሃላንድ ቀርቀር። ከዛ በኋላ ሊቨርፑል የሞከሩት ሙከራ በስማም እኔ አላቅም። ዶናሩማ ተቸላል። ሲቲ ፋንስ እውነት የሚገርም በረኛ ነው ያላችሁ። ይሄው ለሲቲ በረኛ ዶናሩማ ትችላል። በእውነት ዶናሩማን ባለማስፈረማችን እስካሁን ድረስ ይቆጨኛል። ወርልድ ክላስ ነው እሱ። ሲቲ ዛሬ ትልቅ ውለታ ይዋልሽልን። አርሰናልን እንዳለቂያት ይዘሻታል። ለኛ ደግሞ ሊቨርፑልን ጣል አድርገልናል። በዛ ላይ ሶቦዝላይ ቀይ አይቷል። ሲቲ አሸንፏል። ሲቲ ከሊቨርፑል በዚህ ዓመት 6 ነጥብ በሜዳውም በሜዳቸውም ማለት ነው። ዛሬ እንደውም ሶቦዝላይ የሚገርም ቅጣት ምት አግብቶ ነበር፣ ግን ሲቲ ካምባክ አረገ። እኔ ግን ኳስ ግን ይገርማል። እኔ እንዲህ ደክሜ ከሲቲ ጋር ቻን የወጣሁት ሊቨርፑል ግን በሜሪዶ አሸነፉ። እኔ የሆነ ወያቻ ወይ ሊቨርፑል ምናምን ነበር የጠበቅኩት። ሲቲ ግን አልሰማውም ጭራሽ።
ምን አይነት ጌም ነው? እኔ እብድ የሆነ ጌም ጠብቄ ነበር፣ ግን እንዲህ ብድብድ ያለ ጌም አልጠበኩም። እንዴ ሲቲ ካምባክ አሁንም ተስፋ አትቁረጡ አለው። ዋንጫውን አሰጋለሁ አሁንም ማለት ነው። እኔ የአርሰናል ደጋፊ ቅስሙ ሲሰበር ተሰማኝ። እኔ ጋር ሁላ ደርሷል ስብራቱ። እኔ ጋርም ጠቅ አደረገኝ። ኧረ በስመ አብ ምን አይነት ጌም ነው? ሻውሊ ስለ አልቋል 74ኛ እኔ ተመችቶኛል። እኔ አረካ እኔ ይሄን ነበር የፈለኩት። በቃ እብድ ያለ ጌም ሰንዴን ያሳመራችሁት። ይመቻችሁ። ያው ውጤቱን የሆነ ሰዓት ላይ ስለ ሲቲ መደገፍ ጀመርኩ። ገባ አይደለ? ግን ይቻላል። እኔ ተመችቶኛል። ያበደ ጌም ማለት ነው። ማለት ምን አይነት ጨዋታ ነው ያየነው? ምንድነው ቢስሚላ ምንድነው የተመለከትነው? ምን አይነት ወይኔ ሊቨርፑል አሁን 2 ነው ሉዝ ያደረገው። በቃ የጨዋታም ተሸነፈ፣ ሶቦዝ ላይንም ማጣ። የመጨረሻ ደቂቃ ድራማው ወይኔ ሊቨርፑል አጓጓችሁን ሰፋ አደረጋችሁን። ወይኔ ግን በቃ ከፕሪሚየር ሊጉ የሚታወሱ ጨዋታዎች ውስጥ ነው የሆነው። የመቸን ይሄን ጨዋታ ስላየን ሊቨርፑል ግን አይደለም ዛሬ ዋንጫውን አረጋገጥን ብላችሁ ልጨፍሩ ምናምን ነበር አይደለ? እቺን ያዛርጉበትና ጨጓራችሁ ላይ እቺን ሰጣት ያዛርጉባትና ጨፍሩ። ሰብሰብ ብለን ነበር ዛሬ ማለት ነው። እና ወያሎች ማለት ነው ከየመሃላችን ብድግ ምናምን ብሎ መጨባበጥ። እቺን ያዙባትና ተጨባበጡ። ወዳታ ሲጀመር ወያላ ሲፈጠር ልቡ እንዲሰበር ነው። ወያላ በራሱም ክለብ በሚቋጠርበትም ክለብ ልቡ ይሰበር ዘንድ ግድ ነው ይላል የእግር ኳስ ቃሉ ማለት ነውና አንድ ምነግራችሁ ይሄ ኖይዝ ፖሊዩሽን ኤር ፖሊዩሽን የሚፈጥሩት ወያሎች ናቸውና ይሄ የድምጽ ብክለት የአየር ብክለት የሚፈጥሩትን ወያሎች የምትጠሉ ሰዎች ሁሉ ማለት ነው ለወያላ ፊትም እጅም አይሰጥም። ወይ ዘንድሮማ በቃ ወያላ ሊበላ ነው፣ አርሰናል ሊበላ ነው፣ ወይ ትበላላችሁና አይባልም። ገብሮሻል? እግር ከነ ካልሲ ከነ ጫማው ይበሏታል። ገባሽ? ከበሉ ወይ በቃ ጎበዝ ናችሁ 14 በላችሁ አንበሳ ኮንግራ ምናምን እንላችኋለን። ገና ካሁኑ 10 ምናምን ጨዋታ እየቀረ እነሱን በላችሁት ምናምን እግር ከነ ጫማው አልኩሽ እኮ ከነ ጫማው ይብሏትና ፊት እንዳሰጡ ሲቲ ኳላ ያስደነገጣቸው ነው። ይጥላ ጃስ ነው ሲጀመር ከፌብሩዋሪ ምናምን በኋላ ጃስ ሲባሉ ይጥላሉ ማለት ነው። ለዛሬው ግን ምንም ቢሆን ማለት ለዛሬው ደስ ብሎኛል። እርሶስ ደስ አላሉትም? ይሄ ምስል የሚገልጸው ጨዋታ ከ1937 በኋላ ለመጀመሪያ ጊዜ ሲቲ ደብል ሰርቶበታል። ሊቨርፑል ላይ ሆሜንዳዊ ያሸንፎታል። ግን ጨዋታውን ተሳስታችሁ ካላያችሁ፣ በተለያየ አጋጣሚ ካላያችሁ በቃ ፈልጋችሁት ያው ስለምትቁጩ ወይ እንዳትቁጩ ያው ውጤት ሰምታችሁ ደግሞ እንደዚህ እንደ ላይቭ አይጥም ማቃለው። ምን አይነት በድራማ የተሞላ ይሄ ሰው የማይጽፈው ስክሪፕት ነው። ያው አንዳንድ የእግር ኳስ ስክሪፕት ነው ምናምን ብለን ለምናስብ ይሄ በሰው አይምሮ የማይጻፍ ስክሪፕት ነውና ያበደ ጨዋታ ነው። ግን ሊጉ እንዲቀጥል ስላረጋችሁልን ይመቻችሁ። ሊቨርፑል ቶፕ 4 ስትራግል ይቀጥላል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ፎሎ፣ ላይክ፣ ሼር ማድረግ አይረሳ። ይመቻችሁ። ቢስሚላ ምን አይነት ጨዋታ ነው ያየነው ሰዎች? የሚገርም ጨዋታ። ሊቨርፑል አንፊልድ ላይ በሲቲ 2-1 ካምባክ ተደርጎ ተሸነፈ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሮ እኔ ሰዎች ባለቀ ሰዓት ድራማ እኮ ነው። ሊቨርፑል እየመራ ነበር 84ኛው ደቂቃ ላይ ነው እንግዲህ አቻ አይሆን። ከዛ ፔናልቲ ሃላንድ አስቆጠረ። ሰቦዝ ላይ ግን ሰዎች ለምን እንደ ሰቦዝ ላይ ቀይ ከሚያይ ያ ጎል እንደ ሶስተኛ ጎል ባለቀ ሰዓት የገባው ቸርኪ ያገባው ጎል ቢጸድቅ አይሻልም ነበር? ለእንደዛ የሚከራከሩት ምክንያቱም ያለቀ ጨዋታ ነው፣ የሚድን አይደለም። ሰቦዝ ላይ ይጎዳችሁ አሉ እኮ የቡድኑ ቁልፍ ተጫዋች ነው። እሱን የሚያክል የለም እኮ እዛ ቦታ ላይ መገኘቱ በጣም የሚያስገርም ነው። ግን ለምን እንደዛ ሆነ ነው እኔ አሁን በጣም እንደዛ ባር እንዲታይ የፈለጉት ለምንድን ነው? ዳኛውም ደግሞ ፋውል ከሆነ አድቫንቴጅ ስለሆነ ማየት አልነበረበትም ዳኛው። እውነት በጣም ድራማ የሆነ ነው። ለማስረዳት በጣም ይከብዳል። ያላያችሁ በጣም እውነት በጣም አምልጧችኋል። የሚገርም ጨዋታ ነበረ። ግን ሲቲ እጅግ በጣም ወሳኝ 3 ነጥብ ነው ያገኘው። ለሊጉ ተመልካችም ደግሞ በቃ ሊጉ ተስፋ እንዳይቆረጥበት አሁን በቃ ዋንጫው በቃ ተስፋ እንዳይቆረጥበት ነው ያዳኑት ብዬ ነው የማስቡ እንጂ 9 ከሆነ በጣም ጋፑ ሰፋ ስለሚል አሁን እንግዲህ ጋፑን አጠበቡ ሲቲ። ፔፕ ጋርዲዮላ በጣም ነው ተደሰተው።
ቸርኪ ግን እውነት በመጨረሻ ሰዓት በጣም ድራማ ሰርቶበት ግን እድለኛ አይደለም፣ ጎል አልጸደቀለትም። ዋናው ግን 3 ነጥብ ማግኘታቸው ነው። እስቲ ለማንኛውም በጨዋታ ላይ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እንደው አርኔ ስሉት ምን በደልን? ምን አረግን? እስኪ ያረግን ነገር አለ? ችግር ምንድን ነው? 84 ደቂቃ ሙሉ አሁን ጋክፖ መጫወት ነበረበት። ድንዝዝ ያለ ተጫዋች የሚሰራውን የማያውቅ በቃ ኳስ በጣም ሲያበላሽብን ነገሮችን ሲያበላሽ የነበረው እንዳለ ጋክፖ ነበር። 84 ደቂቃ ሙሉ ግን ማለት ነው ጭራሽ ጎል እየሳተ ስታጨበጭብለት ነበር። ምን ጥሩ አረክ መሆኑ ነው የፈለከው? እሱን ነበር። አሁን 84 ደቂቃ እንዴት ይጫወታል? እነሱስ እሺ በዳኛ ታገዘው እንዲተፍተፋሉ። በዳኛም ታገዘው ቢሆን እሺ እንደዚህ ያደረጉ እነሱ። አንተ እኛም ማገዝ የለብህም ወይስ እኛም ማበሳጨት ነው? እኛም ማጨለል ነው አላማ። የኔ አባት ፍሪኪክ አይደለም ዋናው ነገር፣ ፍሪኪክ አይደለም። ይሄ ነው ቲም። እሺ ወኔ ያለው ቲም ማለት ይሄ ነው። ምድረ ቋጣሪ ተሰብስበ በጉራ እንዲ ትውታትፈ የምትቋጠር ቋጣሪ ሁላ ይሄ ነው ቲም። እሺ ይመጣልሃል ሲቲ። በማንም የበከተ ቲም የሚበገር ቲም አይደለም ያለ። እችላለሁ። እሺ አመሰግናለሁ። ምን አይነት ዘመን ነው? የዘመን ብርሌ ሀቅ አይገኝበት ዋሽቶ ሽማግሌ በለው በእናትህ። ምን አይነት አንቱ ምን አይነት ቅሌታም ሽማግሌ ነው? ደግሞ እኮ እንደ አደገኛ ቡድን አሸንፍላችኋለሁ ዋንጫውን ዛሬ ታራግጣላችሁና ቅሌታም ሽማግሌ። ወንዳ ወንድ ክለብ ዊኒንግ ሜንታሊቲ ያለው ክለብ ስትሆን እንደዚህ ነው። ፈርስት ሃፍ እርርን ያደረጉኝ አሪፍ ተጫውቷል የሚል ነገር አልሰማም። አንዱን ታርጌት ነበር የነበረው ፈርስት ሃፍ አሳየው። ኬርኪን እንዲገባ ስለምን ነበር በቃ ጋርዲዮላ ድምጼ ሁላ ተዘግቷል። ስጮ ሪአክሽን ቪዲዮ ላይ አረጋጋው። ዊኒንግ ሜንታሊቲ እንደዚህ ነው። መጣውለታው ጀርባውን ነው የምከተለው። ቀጥል ለብትወጣ ይሻላል። ወንድ ነው ቲም ይችላል። እመቤቴን ይችላል ቲም። እኔ እንደዛሬ ደስ ብሎኛል። አንፊልድ ላይ ከ80 በኋላ ነው 2 ያገባነው። 3 ገብቶ ነበር እንደውም ሻሪ ግም ዳኛ ዛሬ 90 ደቂቃ ሙሉ ሲያስበላኝ ነበር ዳኛ። ፍሪኪክ የማያሰጥ ፍሪኪክ ሰጥቶ ነው ሾቦት ላይ ያንን ፍሪኪክ ያገባው። ግን ምንም ይሁን ምንም ሲቲ ነው። ገና ደግሞ እንመጣለን። ይሄን ዋንጫ ጠብቁ፣ ገና ጠብቁ። ወንድ ነው። ኮፒ ሊንክ ደብድበው ቀጥቅጠው፣ አባቴ ቀጥቅጠው ነው ምልህ። ወይኔ ማንቸስተር እግዚአብሔር ሲጀመር ማንቸስተር ተብሎ የሚያሳፍር የለም። ካምባክ ምን እንደሆነ ማወቅ ከፈለክ ማለት ነው ወደ ማንቸስተር ከተማ ገብተህ ተማር። ቁጭ ብለን እናስተምራለን። ወይኔ ሲቲ አኮራኝ ዛሬ፣ እግዚአብሔር አኮራችሁኝ። ሃላንድ አኮራኝ፣ በርናንዶ ሲልቫ፣ ሁላችሁም ትችላላችሁ። በቃ ቼሪኪ ያገባው ጎል መሻር አልነበረበት። ቢሻርም የራሱ ጉዳይ ነው። ሳቦስ ላይ ያገባው ፍሪኪክ ያበረው ጸዴ ፍሪኪክ፣ እግዚአብሔር ኦልድ የሆነ የድሮ የሮቤርቶ ካርሎስ አይነት ፍሪኪክ ነው። ግን ተሰጥቶሻል። ወያሎን ወክለን የመጣው ወያሎን ወክለን መቼም አይሳካልህም። ቋጠሮ ቀጥሏል። ሜይቢ የጫካው ጉዟችን ስደታችን ዘግይቷል ለጊዜው። እግዚአብሔር ሲቲ ትችላላችሁ። ምን አይነት ጨዋታ ነው ያየነው? በፈጣሪ ስም ሁላችንም ተሰብስበን ለሶቦዝ ላይ እናጨብጭብለት። በስመ አብ ሶቦዝ ላይ የምር ትልቅ ተጫዋች እግዚአብሔርን እንደው ምን አለበት እንደው ሶቦዝ ላይ አይነት ሰው ሌላ ቢኖራቸው። በቃ ሲችል ማለት ነው። ሳላ ሲጀምር ማለት ነው የሆነ ሙሉ ጌም ላይ አታየውም፣ ግን የሆነ ታይም ላይ የሆነ ነገር ሲያረግ ታየዋለህ። ዛሬ አሁን ለምሳሌ ኢቲቲኬ በቴስታ የሳተው እንኳን ምን አይነት ፓስ ነው? ሻው ትክክለኛ ምንድነው? አሁን ሳላ ይሄ አሁን ፌር ነው? ሌላው ምንድነው በጨዋታው ላይ ያየሁት ነገር በጣም ማለት ነው ከኳስ ውጪ ያለውን እንቅስቃሴ ዝም ብላችሁት ሃላንድን በጣም የሚገርም እኔ ሰው ነው የምር ያጠራጥራል። ይሄ ሰውዬ ግን የሆነ አይነት እንትን አለው ከኳስ ውጪ ማለት ነው የሚይዘው ቦታ። እስቲ አሁን አሲስት ያደረገውን ኳስ መጀመሪያ ካያችሁት እላይ ነበረ ኳሱ በላይ ሲሆን እሱ በታች ነበር፣ በታች ሲሆን እሱ በላይ ሆኖ ነው ኳሱን እንዴት አድርጎ እንደተቀበለ የሚሮጥበት ቴክኦፍ ሲያደርግ ያውቀዋል ቦታውን የቱ ጋራ መሮጥ እንዳለበት። የምር በጣም ሁሉን ነገር የሚያውቅ ደመነፍሱ ሙሉ ነገር የሚያውቅ ሰው ማለት ሃላንድ ነው። በጣም ነው የገረመኝ። የምሬን ነው የምነግራችሁ። ያገባው ጎል ፔናልቲ ቢሆንም አሲስቱ ግን በቃ የራሱ የልጁ ኳሊቲ ታዩታላችሁ እንዴት ሄዶ እንደሰጠው ማለት ነው። በጣም የሚገርም ዶናሩማ ምንድነው አሁን ሴቭ ያረካው ምንድነው? እሺ አሁን ይቻላል እንደዚህ አይነት ኳስ ሴቭ ማድረግ ይቻላል? እሺ ቆይ ምንድነው የሚገባበት? ዲፍሌክሽን አለው፣ ወደ ላይ ተነስቷል፣ ቦታ ቀይሯል፣ ኳሱ በጣም ተጣሟል፣ ከተመታበት ሁሉን ነገር አሟልቷል ለመግባት። እሱ ስለሆነ ነው ይመለስ
በስመ አብ ምን አይነት እብድ ጨዋታ ነው የተመለከትነው። ሊቨርፑል ያስቆጠሩት ግብ ገብታችሁ ተመልከቱት። ምን አይነት ግብ ነው ያስቆጠሩት። ግን ምን ያደርጋል አባቴ ሲቲ በ10 ደቂቃ ጨዋታውን ገደለችው። እኔ ግን የሚገርመኝ ነገር ወያለው ሊጉን እኮ አሁን በ6 ነጥብ ልዩነት እየመራ ነው አይደለ? ምንድነው ቂጥን እንዲቆልፈ የምትቆጥረው? እኔ ክለቤ ቸልሲ በዚህ ልዩነት ፕሪሚየር ሊጉ እየተገባደደ ማለት ነው። በዚህ ልዩነት ፕሪሚየር ሊጉን ቢመራ አስቀድሜ አዳራሽ ምናምን ቀብድ ከፍላለሁ። ዋንጫውን ስናነሳ ምን ጨፈረበት ማለት ነው። ምንድነው እንዲሜ አትፍራ በእግዚአብሔር። 6 ነጥብ እኮ በጣም ትልቅ ነው። ፍሬ እስኪፈርጥ ቁጭ ብለህ አዳራሽ አትቋጥር። ደግሞ የረሳው ነገር አለኝ እኮ ከኔ ጋር አለ ጨዋታ ከሁለት ጨዋታ ምናምን ፕሪሚየር ሊግ በኋላ ከኔ ጋር ነው ያለ። እንዲህ ይግጣሃለሁ ሙሉ 3 ነጥብ እንዲህ ግጬ ነው የምወስድብህ። ከዛ በኋላ ሌሎቻችሁ ስራችሁን ትሰራላችሁ። ተአምር ከተፈጠረ አርሰናል ፕሪሚየር ሊጉን ያጣ። ለማንኛውም ፕሪሚየር ሊጉ ጥፏል። ሲቲ ይመችህ። በጣም ተመችተኛል።